ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ዛሬ ይዤላችሁ የቀረብኩት ሁላችንም ጋር ሊከሰት የሚችል ነገር ግን ብዙዎቻችን መቼ በቤታችን መታከም እንዳለብንና መቼ ደግሞ በፍጥነት ወደ ሆስፒታል መሮጥ እንዳለብን ግራ የሚያጋባንን አንድ ወሳኝ ጉዳይ እንነጋገራለን ማለት ነው። እሱም ደግሞ የሆድ ህመም ነው። የሆድ ህመም ተራ የጋዝ ወይም የምግብ አለመስማማት ብቻ ሳይሆን አንዳንድ ጊዜ በውስጣችን ያለ የጸጥታ ገዳይ ሊሆን ይችላል። ዛሬ ፋታ የማይሰጡ 5 የሆድ ህመም አይነቶችን በሚል ርዕሰ ጉዳይ የምንነጋገር ሲሆን የትኞቹ የህመም አይነቶች እንደ መከላከያ ጋሻ ሆነው ማስጠንቀቂያ እንደሚሰጡንና የትኞቹ ደግሞ በአስቸኳይ ካልታከሙ ለህይወት አስጊ እንደሚሆኑ ስንነጋገር የሚገርሙ እውነቶችን መስማት ትጀምራላችሁ። በተለይ ደግሞ በዝርዝር ትንታኔ መጨረሻ ላይ እነዚህን የህመም ምልክቶች ለይቶ ማወቅ እንዴት ለህይወት ጥራት እንደሚጨምርና ከከባድ አደጋ እንደሚታደገን ሰፋ አድርገን እናያለን ማለት ነው። ይህንን ካላወቃችሁና በቸልታ ካለፋችሁት ውጤቱ የከፋ ሊሆን ይችላል። ካወቃችሁት ግን ለውጡን ታዩበታላችሁ ማለት ነው። ስለዚህ እነዚህን 5 አስደናቂና ጥንቃቄ የሚሹ የህመም አይነቶችን ለማወቅና ጤንነታችሁን ለመጠበቅ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ይህ መረጃ ለእናንተም ሆነ ለምትወዱት ሰው የጤና ስጦታ ሊሆን ስለሚችል ላይክ በማድረግ ጀምሩት። ወቅታዊና ጠቃሚ የጤናው መረጃዎቼ ምንጊዜም ቢሆን ወደ እናንተ እንዲደርሱ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ ላለሁኝ። ወደ ዝርዝር የህመም አይነቶችን ለፍ አብራችሁ ይቆዩ። የሆድ ህመም ወይም አብዶሚናል ፔን በሰውነታችን ውስጥ ከሚከሰቱ የጤና እክሎች መካከል እጅግ ውስብስብና ሰፊ ትርጉም ያለው ክስተት ነው። ይህንን ህመም ከስር መሰረቱ ለመረዳት በመጀመሪያ የሆድ ክፍልን እንደ አንድ ትልቅና የተሳሰረ የላቦራቶሪ ክፍል መመልከት ያስፈልጋል። ይህ ክፍል ከደረት አጥንታችን በታች እስከ ብሽሽት ድረስ ያለውን ሰፊ ቦታ የሚሸፍን ሲሆን በውስጡም የምግብ መፈጨት፣ የደም ማጣራት፣ የሰውነት መርዛማ ነገሮችን ማስወገድና የመራቢያ ተግባራትን የሚያከናውኑ ከደርዘን በላይ የሰውነት ክፍሎቻችን አቅፎ ይዟል። የሆድ ህመም ሲባል እነዚህ ሁሉ አካላት የሚገኙበት ሆኖ ሆድ ውስጥ ያለን አለመመጣጠን ወይም አደጋን የሚያበስር የሰውነታችን የደውል ስርዓት ነው። ከስነ ህይወት አንጻር የሆድ ህመም የሚፈጠረው በውስጣዊ አካላት ግድግዳ ላይ ያሉ የነርቭ ጫፎች ሲነቃቁ ነው። እነዚህ ነርቮች ለተለያዩ ነገሮች ምላሽ ይሰጣሉ። ለምሳሌ አንድ የአካል ክፍል ሲለጠጥ ወይም ሲወጠር፣ በኬሚካል ሲቆጣ ወይም ደግሞ የደም ዝውውር ሲታገድ ህመም ይፈጠራል። የሆድ ክፍል ልዩ የሚያደርገው ኢንተርክ ነርቭ ሲስተም የተባለና ከጭንቅላት ነፃ ሆኖ ሊሰራ የሚችል የነርቭ ስብስብ ያለው መሆኑ ነው። ይህም ሆዳችን ለስሜታዊ ለውጦች፣ ለጭንቀትና ለፍርሃት ቀጥተኛ ምላሽ እንዲሰጥ ያደርገዋል። ስለዚህ እንግዲህ የሆድ ህመም የሰውነት ክፍሎች መታመም ብቻ ሳይሆን የአእምሮአዊ ጫናና የነርቭ ስርዓት መዛባት ውጤትም ሊሆን ይችላል ማለት ነው። ወደ መንስኤዎቹ ስንገባ ደግሞ የሆድ ህመም መንስኤዎች እንደ ህመሙ አይነትና ቦታ በሰፊው ይከፈላሉ። በዋነኝነት ግን በአራት ትላልቅ ዘርፎች ሊመደቡ ይችላሉ። የመጀመሪያውና በጣም የተለመደው የምግብ መፈጨት ስርዓት መዛባት ነው። ይህም የጨጓራ ግድግዳ መቆጣትን፣ የምግብ አለመስማማትንና በአንጀት ውስጥ የሚፈጠርን ከፍተኛ ጋዝን ያጠቃልላል። ሁለተኛው መንስኤ ደግሞ የውስጥ አካላት መቆጣትና ኢንፌክሽን ሲሆን ለዚህም ትልቁ ምሳሌ የትርፍ አንጀት፣ የሐሞት ከረጢት እብጠት ወይም ደግሞ የኩላሊት ኢንፌክሽን ናቸው። ሶስተኛው ደግሞ የአካል ክፍሎች መዘጋት ሲሆን ይህም እንደ ሐሞት ወይም ኩላሊት ጠጠር ያሉ ነገሮች ፈሳሽ የሚያልፍባቸውን ቱቦዎች ሲዘጉ የሚፈጠር ከፍተኛና የሚቆርጥ ህመም ነው ማለት ነው። አራተኛውና የመጨረሻው ደግሞ ከምግብ መፈጨት ውጭ ያሉ እንደ የመራቢያ አካላት ችግሮች ለምሳሌ የወር አበባ ህመም ወይም የማህፀን እጢዎች ናቸው ማለት ነው። በአጠቃላይ የሆድ ህመም እንደየሁኔታው ቀላልና በቤት ውስጥ በሚደረግ ጥንቃቄ የሚጠፋ ወይም ደግሞ በአስቸኳይ ቀዶ ጥገና ካልተደረገለት ለህይወት አስጊ የሚሆን አደጋ ሊሆን ይችላል። ህመሙ የሚሰማበትን ትክክለኛ ቦታ ማለትም ላይኛው፣ ታችኛው፣ ቀኝ ወይም ግራ የሆድ ክፍልን መለየት፣ ከህመሙ ጋር ትኩሳት ወይም ደግሞ ትኩረት መኖሩን ማስተዋል ለችግሩ መፍትሄ ለማግኘት ወሳኝ እርምጃዎች ናቸው። የዘመናዊው ዓለም አመጋገብና የአኗኗር ዘይቤም ቢሆን ለሆድ ህመም መበራከት የራሳቸውን አሉታዊ ተጽዕኖን ያበረክታሉ። ለሆድ ጤንነት የሚሰጥ ትኩረት እንግዲህ ለጠቅላላ የሰውነት ጤንነት ወሳኝ ነው ማለት ነው። ከዚህ አስከትለን ደግሞ የሆድ ህመም የሚያስከትሉና አጣዳፊ የሆድ ህመም አይነቶች ናቸው ከሚባሉት ውስጥ 4 ዋና ዋና የሆድ ህመም አይነቶችን ከነ ስሜታቸውና የምን በሽታ ስሜት እንደሆኑ በዝርዝር አንድ በአንድ እንመለከታቸዋለን ማለት ነው። አንደኛና ቀዳማዊ እንግዲህ የትርፍ አንጀት እብጠት ነው። የትርፍ አንጀት እብጠት የሚከሰተው እንግዲህ በትልቁ አንጀት መጀመሪያ ላይ የምትገኝ አባሪ የተባለች ትንሽዬ ቱቦ በቆሻሻ በደረቅ ሰገራ ወይም በኢንፌክሽን ምክንያት ስትደፈን ነው። ይህ መደፈን በውስጡ ያሉ ባክቴሪያዎች እንዲራቡና አንጀቷ በግል ተወጥራ እንድታብጥ ያደርጋታል።
ህመሙ መጀመሪያ ላይ በእምብርት አካባቢ ለዘብ ያለ ሁኔታ ቢጀምርም ከጥቂት ሰዓታት በኋላ ግን ወደ ታችኛው ቀኝ የሆድ ክፍል በመውረድ ማለት ነው እጅግ ጽኑና ስለታም ትሆናለች። ከህመሙ ጋር ተያይዞ የምግብ ፍላጎት ሙሉ በሙሉ መጥፋት፣ ማቅለሽለሽ፣ ትውከትና መጠነኛ ትኩሳት መታየቱ የችግሩ ዋነኛ መለያ ምልክቶች ናቸው ማለት ነው። ይህ የጤና እክል እንግዲህ ፋታ የማይሰጥ ተብሎ የሚፈረጀው በሁለት ዋና ዋና ምክንያቶች ነው። አንደኛው የታመመው አንጀት በከፍተኛ ሁኔታ አብጦ በሰዓታት ውስጥ ሊፈነዳ ስለሚችል ነው። ሁለተኛውና ይበልጥ አደገኛው ደግሞ አንጀቱ ከፈነዳ በውስጡ የነበረው መግልና መርዛማ ባክቴሪያዎች ወደ ሆድ ዕቃ ውስጥ በመሰራጨት ፔሪቶናይተስ የተባለውን ለህይወት እጅግ አደገኛ የሆነ የውስጥ መመረዝ ሊያስከትል ይችላል ማለት ነው። በዚህ ወቅት በሽተኛው ሆዱ እንደ ድንጋይ ይደድራል፣ ከፍተኛ ትኩሳት ይዘዋል፣ እንዲሁም ማንኛውንም አይነት እንቅስቃሴ ማድረግ አይችልም። ስለሆነም የትርፍ አንጀት ህመም ምልክት የታየበት ሰው ቤት ውስጥ ሆኖ ማስታገሻን በመውሰድ ጊዜ ማባከን የለበትም። ብቸኛውና አስተማማኙ መፍትሄ በአስቸኳይ ወደ ሕክምና ተቋም በመሄድ የታመመውን አንጀት በቀዶ ጥገና ማስወገድ ነው። ይህ ካልሆነ ግን ሁኔታው በፍጥነት ተባብሶ ለሞት ሊያደርስ ስለሚችል ከፍተኛ ጥንቃቄና ፈጣን እርምጃ ያስፈልገዋል ማለት ነው። ሁለተኛው ደግሞ የአንጀት መታጠፍ ወይም መዘጋት ነው። የአንጀት መዘጋት ማለት በምግብ መፈጨት መስመር ውስጥ እንደ ግንብ የሚቆም እንቅፋት ተፈጥሮ ምግብ፣ ፈሳሽና ጋዝ ማለፍ ሲያቅታቸው የሚከሰት ድንገተኛ አደጋ ነው። ይህ ችግር አብዛኛውን ጊዜ የሚከሰተው ቀደም ሲል ከተደረገ ቀዶ ጥገና በሚተርፍ ጠባሳ፣ አንጀት ራሱ በራሱ ሲጠመጠም ወይም ደግሞ በእጢ ምክንያት ነው። መንገዱ ሲዘጋ በአንጀት ውስጥ ያለው ግፊት ስለሚጨምር ልክ እንደተዘጋ የውሃ ቧንቧ አንጀቱ እንዲለጠጥና እንዲወጠር ያደርገዋል። ይህ ሁኔታ ፋታ የማይሰጥበት ዋናው ምክንያት የደም ዝውውር ማቋረጥ ነው። የታፈነ የአንጀት ክፍል ደም ማግኘት ሲያቅተው በሰዓታት ውስጥ መበስበስ ይጀምራል። ይህም አንጀቱ ተበስቶ በውስጡ ያለው ቆሻሻና መርዛማ ባክቴሪያ ወደ ሆድ ዕቃ እንዲፈስ ያደርጋል። የዚህ ችግር መለያ ምክንያቶች ሆድ እንደ ከበሮ መወጠር፣ ጋዝ ማውጣትና መጸዳዳት አለመቻል እንዲሁም ከባድ መቅለሽለሽና ትውከት ናቸው። ምናልባትም ተራ የሆድ መነፋት ይሆናል በሚል መዘናጋት ጊዜ መስጠት አንጀቱ እንዲሞትና ለህይወት አስጊ የሆነ አጠቃላይ የሰውነት መመረዝ ስለሚያስከትልባችሁ ማለት ነው ምልክቱ የታየበት ሰው በአስቸኳይ ቀዶ ጥገና ሊደረግለት ይገባል ማለት ነው። ሶስተኛው ደግሞ የሐሞት ከረጢት ኢንፌክሽን ነው። የሐሞት ከረጢት ኢንፌክሽን እንግዲህ የሚከሰተው ከጉበት በታች የምትገኘውና ለምግብ መፈጨት የሚረዳውን ሐሞት የሚታከማቸው ከረጢት በድንገት ስታብጥና ስትቆጣ ነው። ለዚህ ዋነኛው መንስኤ የሐሞት ጠጠር ሲሆን ጠጠሩ ሐሞት መውጫውን ቱቦ ሲዘጋው ፈሳሹ በከረጢቷ ውስጥ ታፍኖ ይከማቻል። ይህ የታፈነ ፈሳሽ ለባክቴሪያ መራቢያነት ምቹ ሁኔታን ስለሚፈጥር ከረጢቷ በመግል እንድትወጠርና ግድግዳዋ እንዲመረዝ ያደርጋታል። ይህም ሁኔታ እንግዲህ በሕክምናው አኪዩት ኮሌሲስታይተስ ተብሎ ይጠራል። ይህ ህመም ፋታ የማይሰጥ ተብሎ የሚፈረጀው ደግሞ በሁለት ትልልቅ አደጋዎች ምክንያት ነው። አንደኛው የታፈነውና ያበጠው ከረጢት የደም ዝውውር ስለሚያቋርጥበት ግድግዳው ሊበሰብስና ሊፈነዳ ይችላል። ይህም መግሉን ባክቴሪያ ወደ ሆድ ዕቃ ውስጥ እንዲሰራጭ አድርጓል ማለት ነው። ሁለተኛው ደግሞ ኢንፌክሽኑ ከከረጢቷ በመውጣት ወደ ጉበትና ወደ መላው የሰውነት የደም ዝውውር በመቀላቀል ለህይወት አስጊ የሆነ አጠቃላይ መመረዝን ሊያስከትል ስለሚችል ነው ማለት ነው። የዚህ ችግር ዋነኛ መለያ ምክንያቶች እንግዲህ በላይኛው ቀኝ የሆድ ክፍል ማለትም ከጎድን አጥንት በታች ማለት ነው የሚሰማ ጽኑና የሚወጋ ህመም ሲሆን ህመሙ ብዙ ጊዜ ወደ ጀርባ ወይም ወደ ቀኝ ትከሻ አጥንት የመሰራጨት ባህሪም አለው። በተለይም ቅባትነት ያላቸው ምግቦች ከተመገባችሁ በኋላ ህመሙ በከፍተኛ ሁኔታ ይነሳል። ከዚህም በተጨማሪ ትኩሳት፣ ብርድ ማለትና ማቅለሽለሽ አብረው ይታዩበታል ማለት ነው። በመሆኑም የሐሞት ከረጢት ኢንፌክሽን ምልክቶቹ እንግዲህ የታዩበት ሰው ማለት ነው ተራ የጨጓራ ህመም ነው ብሎ ጊዜ ማባከን የለበትም። ከረጢቷ ተመሳጭታ ከባድ አደጋ ከመፍጠሯ በፊት በአስቸኳይ ወደ ሆስፒታል በመሄድ የህክምና እርዳታ ማለትም ብዙውን ጊዜ በቀዶ ጥገና ከረጢቷን ማስወገድ ማግኘት ይኖርበታል ማለት ነው ይህንን ህክምና። አራተኛው ደግሞ የጨጓራ ወይም የአንጀት ግድግዳ መበሳት ነው። የጨጓራ ወይም የአንጀት ግድግዳ መበሳት ማለት በምግብ መፈጨት ስርዓት ግድግዳ ላይ ቀዳዳ ተፈጥሮ በውስጡ ያሉት ይዘቶች ወደ ሆድ ዕቃ ውስጥ የሚፈሱበት እጅግ አስጊ ሁኔታ ነው። ለዚህ ዋነኛ መንስኤ ለረጅም ጊዜ የቆየና ያልታከመ የጨጓራ ቁስለት ሲሆን ቁስለቱ ቀስ በቀስ የጨጓራውን ግድግዳ እየበላ ሄዶ በመጨረሻም ይበሳዋል ማለት ነው። በተጨማሪም የአንጀት ካንሰር፣ ከባድ ኢንፌክሽን ወይም በድንገት የተዋጠ ስለታም ነገር ይህንን ቀዳዳ ሊፈጥሩ ይችላሉ። ይህ ክስተት በፍጹም ፋታ የማይሰጥ ተብሎ የሚፈረጀው ደግሞ በሆድ ውስጥ የሚፈጠረው ኬሚካላዊና ባክቴሪያዊ መመረዝ እጅግ ፈጣን ስለሆነ ነው። የጨጓራ አሲድ በባህሪው የሚበላ ስለሆነ ወደ ንጹህ የሆድ ዕቃ ውስጥ ሲፈስ ሌሎች የውስጥ አካላትንና የሆድ ግድግዳ ሽፋኖችን በፍጥነት ያቃጥላል።
ይህ ፔሪቶናይተስ የተባለውን ለህይወት እጅግ አደገኛ የሆነ ኢንፌክሽን በደቂቃ ውስጥ ይጀምራል ማለት ነው። የዚህ ችግር መለያ ምክንያቶች ደግሞ እጅግ አስገራሚና አስፈሪ ናቸው። አንደኛውና ዋነኛው በድንገት የሚመጣና በጩቤ እንደመወጋት ያለ ጽኑ ህመም ሲሆን በሽተኛው ከህመሙ ብርታት የተነሳ ትንፋሽ ለመውሰድ እንኳን ይቸገራል። ሌላው ደግሞ የሆድ መድረቅ ነው። የሆድ ግድግዳ ለውስጣዊ አካላቱ መከላከያ ለመስጠት ሲል እንኳን እንደ ድንጋይ ይደድራል። ከዚህ ጋር ተያይዞ የሰውነት ሙቀት መቀነስ፣ የልብ ምት መጨመርና ራስን መሳት ሊከሰት ይችላል። በዚህ ደረጃ ላይ ያለ ሰው በቤት ውስጥ የሚሰጠው ምንም አይነት እርዳታ የለም። ብቸኛው መፍትሄ በአፋጣኝ ወይም በደቂቃዎች ውስጥ ማለት ነው ሆስፒታል ደርሶ በቀዶ ጥገና ቀዳዳውን ኦፕራሲዮን መሰራትና የፈሰሰውንም ቆሻሻ መጸዳት ያለበት። ጊዜ ማባከን ደግሞ ውጤቱ ሞት ብቻ በመሆኑ ከፍተኛ ጥንቃቄ ያስፈልገዋል ማለት ነው። አምስተኛና የመጨረሻው ደግሞ የኩላሊት ጠጠር ነው። የኩላሊት ጠጠር ማለት በሽንት ውስጥ የሚገኙ ማዕድናትና ጨው ተከማችተው በኩላሊት ውስጥ እንደ ጠጠር የሚፈጠር ክስተት ነው። ይህ ጠጠር በኩላሊት ውስጥ እስካለ ድረስ ህመም ላይሰማ ይችላል። ነገር ግን ጠጠሩ ተንቀሳቅሶ ሽንት ከኩላሊት ወደ ፊኛ የሚወረወርበትን ጠባብ ቱቦ ሲዘጋው ማለት ነው ኩላሊቱ ሽንት ለማሳለፍ በከፍተኛ ሁኔታ ይኮማተራል። ይህ መኮማተር እንግዲህ ሬናል ኮሊክ የሚባለው ነውና በሰው ልጅ ላይ ከሚከሰቱ ከፍተኛ ህመሞች አንዱ የሆነውን ስቃይ የሚፈጥር ነው ማለት ነው። ይህ ሁኔታ ፋታ የማይሰጥ የሚባለው ደግሞ በሁለት ዋና ዋና ምክንያቶች ነው። አንደኛው ህመሙ እጅግ ጽኑ ከመሆኑ የተነሳ በሽተኛው በአንድ ቦታ ላይ መረጋጋት አይችልም፣ ይወድቃል፣ ይነሳል፣ ወለል ላይ ይንከባለላል። ሁለተኛው ደግሞ ጠጠሩ ሽንት እንዳያልፍ ሙሉ በሙሉ ከዘጋው ሽንቱ ወደ ኩላሊት ተመልሶ በመተኛት ኩላሊቱ እንዲያብጥና በአጭር ጊዜ ውስጥ ስራ እንዲያቆም ስለሚያደርገው ነው ማለት ነው። የዚህ መመለያ ባህሪያት በድንገት በጀርባና በጎን ማለትም ከጎድን አጥንት በታች ማለት ነው የሚነሳና ወደ ታችኛው የሆድ ክፍል ከዚያም ወደ ብሽሽትና ወደ መራቢያ አካላት የሚወርድ ባህሪ ያለው የህመም አይነት ነው። ህመሙ እየመጣ የሚለቅ ቢሆንም በከፍተኛ ደረጃ ላይ ሲደርስ ግን ለደቂቃዎች ሳይቋረጥ የሚቆይ መሪር ህመም ነው ማለት ነው። ከዚህ ጋር ተያይዞ በሽንት ውስጥ ደም መታየት፣ ሽንት ሲወጣ ማቃጠል እንዲሁም በከፍተኛ ህመም ምክንያት የሚመጣ ማቅለሽለሽና ትውከት ዋነኛ ምልክቶቹ ናቸው ማለት ነው። በአጠቃላይ የኩላሊት ጠጠር ህመም በቤት ውስጥ በሚደረግ እርዳታ የሚታገስ አይደለም። በተለይ ሽንት ከቆመ፣ ትኩሳት ካለ ወይም ደም በብዛት ከታየ ጠጠሩን ለመስበር ወይም ህክምና ለማውጣት በአስቸኳይ ሆስፒታል መኬድ ይኖርበታል ማለት ነው። ክቡራትና ክቡራን ስለ አምስቱ ፋታ የማይሰጡ የሆድ ህመሞችና ጤናችንን ለመጠበቅ ስለሚረዱን ወሳኝ መንገዶች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች በተለይም የትርፍ አንጀት እብጠት፣ የአንጀት መታጠፍ፣ የሐሞት ከረጢት ኢንፌክሽን፣ የጨጓራ መበሳት እንዲሁም የኩላሊት ጠጠር ምልክቶቻቸውን ቀድሞ መረዳት በእናንተም ሆነ በምትወዱ ሰው ህይወት ላይ የሞትና የህይወት ለውጥ ሊያመጣ እንደሚችል ተገንዝባችኋል ብዬ አምናለሁ። ማስታወስ ያለባችሁ አንዱ ትልቁ እውነታ እንግዲህ ጤናችን በእጃችን መሆኑን ነው። ዛሬ ስለ ሰውነታችን የምናደርገው ትክክለኛ መረጃና የምናሳየውን ንቃት፣ በተለይ እነዚህን ከባድ ምልክቶች በቸልታ አለማለፍ ነገ ከሚመጡ አስከፊ የጤና እክሎችና ድንገተኛ አደጋዎች የምንድንበት አስተማማኝ ጋሻችን ነው ማለት ነው። እነዚህን የሰውነታችንን የማስጠንቀቂያ ደወሎች በትክክል በማዳመጥ ራሳችሁንና ቤተሰባችሁን ከከፋ አደጋ ጠብቁ። ይህ የዘውትር ምክሬ ነው። ያላችሁን አስተያየት ወይም በእነዚህ የጤና እክሎች ዙሪያ ያጋጠማችሁ ልምድ እንዲሁም ደግሞ በሌላ ርዕስ እንድንወያይ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ ጻፉልኝ። ሁሉንም በጥንቃቄ አንብቤ መልስ የሚሰጥባቸው ይሆናል። ይህ መረጃ ለሌሎችም ደርሶ የብዙዎችን ህይወት እንዲታደግና ግንዛቤ እንዲፈጥርላቸው ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስከመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።